ተሽከርካሪዎች ወይም ቬሂክል። ይህ ንዑስ ክፍል በማህበር ውስጥ የሚገኙ ተሽከርካሪዎችን ለመመዝገብ ወይም ለማስተዳደር የሚያገለግል ነው። በገጹ እንደገቡ ከዚህ በፊት የተመዘገቡ መኪናዎችን ዝርዝር የሚያገኙ ሲሆን እዛ ውስጥም የነዋሪ መታወቂያ፣ የነዋሪ ስም፣ የባለቤት አይነት፣ የሰሌዳ ቁጥር፣ የተሽከርካሪ አይነት፣ ሁኔታ እንዲሁም እርምጃ ይገኛሉ። በእርምጃ ወይም አክሽን ባሩ ስር ሲገቡ አራት ዋና ዋና ተግባራት ይገኛሉ። አንደኛ፣ ዝርዝር። ይህ የተመዘገበውን መኪና ሙሉ መረጃ የሚያገኙበት ክፍል ነው። ሁለተኛ፣ ማስተካከያ። እዚህ ውስጥ ከዚህ በፊት የተመዘገበውን ተሽከርካሪ መረጃ ማስተካከል የሚችሉበት ቦታ ሲሆን ከሚያስተካክሏቸው ነገሮች ውስጥ ባለቤቱን፣ የሰሌዳ ቁጥር፣ የተሽከርካሪ አይነት እንዲሁም ቤት ማስተካከል ከፈለጉ ቤት የምትለዋን መሙያ ቦታ በመንካት ከስር በሚመጣላችሁ ዝርዝር ውስጥ የሚፈልጉትን ቤት መቀየር ይችላሉ። የሚያስተካክሉትን ነገር ከጨረሱ በኋላ ታች ከሚገኘው መረጃ ሰንድ የምትለዋን ቁልፍ በመጫን መረጃውን ማጽናት ይችላሉ። ሶስተኛ፣ ተሽከርካሪውን በጊዜያዊነት አግድ። የተመዘገበውን ተሽከርካሪ በጊዜያዊነት ለማገድ ከፈለጉ እዚህ ውስጥ በመግባት በሚመጣላችሁ ፖፕ አፕ ፔጅ ላይ አስጀምር የሚለውን ቁልፍ በመንካት ተሽከርካሪውን ለጊዜያዊነት ማገድ ይችላሉ። አራተኛ፣ ሰርዝ። የተመዘገበውን ተሽከርካሪ ለመሰረዝ ወይም ለማጥፋት ከፈለጉ እዚህ ውስጥ በመግባት ከዚያም በጊዜያዊነት አቋርጥ የሚለውን ቁልፍ በመንካት መሰረዝ ወይም ማጥፋት ይችላሉ። ከተሽከርካሪ ዝርዝር ውስጥ የሚፈልጉትን መኪና ለመፈለግ ከዝርዝሩ በላይ የሚገኘው ሰርች ባር ወይም መፈለጊያ ውስጥ በመግባት የነዋሪውን መታወቂያ ወይም የሰሌዳውን ቁጥር በመፈለግ ወይም በመጻፍ ማግኘት ይችላሉ። ቀኝ ጥግ በሚገኘው መረጃ በጥቅል መዳሰሻ ደግሞ የሚፈልጉትን መኪና በባለቤቱ አይነት ወይም በኦነር ታይፕ በመግባት መለየት ይችላሉ። አዲስ ተሽከርካሪ ለመመዝገብ ከላይ በስተቀኝ በኩል ተሽከርካሪ መዝግብ ወይም አድ ቬሂክል የሚለውን ይጫኑ። በዚህን ጊዜ ሁለት አማራጭ ይመጣሉታል። አንደኛ፣ ሲንግል አድ። ይህ አንድ ተሽከርካሪ ብቻ ለመመዝገብ የሚሆን ሲሆን በሚመጣላችሁ ገጽ ላይ የሚከተሉትን ይሙሉ። አንደኛ፣ ባለቤት፣ ሁለተኛ፣ የሰሌዳ ቁጥር፣ ሶስተኛ፣ የተሽከርካሪ አይነት፣ በመጨረሻም ቤት የሚለው መሙያ ቦታ ላይ ሲጫኑ ወደ ታች ዝርዝር መምረጫ የሚወስዱት ሲሆን እዛ ውስጥ የሚፈልጉትን ወይም ትክክለኛውን ቤት ይምረጡ። ይህን ሞልቶ ሲጨርሱ ታች ከሚገኘውን ተሽከርካሪ መዝግብ የሚለውን በመጫን ምዝገባውን ማጠናቀቅ ይችላሉ። ሁለተኛ፣ በልክ አድ። ይህ ብዙ ተሽከርካሪዎችን በአንዴ ለመመዝገብ የሚያገለግል ሲሆን ጫን የምትለዋን ቁልፍ በመንካት የተሽከርካሪውን ዝርዝር የያዘ ፋይል በማስገባት ከዚያም ኮንቲኒው የሚለውን በመጫን ሙሉ መረጃውን ማስገባት ይችላሉ።